ጠቅላይ ሚኒስትር አብይ አህመድና በረከት ስምኦን ምን አይነት ግንኙነት ያላቸው ይመስላችኋል? አብይ ለበረከት ስምኦን የዋሉላቸውን ውለታ ሰምታችኋል? በዚህ ዝግጅት አጋማሽ ላይ እናወጋችኋለን። ዛሬ ስለ በረከት ስምኦንና ጓዶቻቸው ልንጫወት ነው። ይህ ዝግጅት የአንድ ኢትዮጵያዊ አብዮተኛና የጥቂት ወዳጆቹ ድርሳን ተደርጎ ሊወሰድ ይችላል። በዚያ ውስጥ ስለ አማራ ህዝብ ባለፉት 50 የአብዮት ዓመታት ስለታለፉ አማላይ የትግልና የፍቅር ገጠመኞች እናነሳሳለን። ሰሳ ያለ ፖለቲካ፣ ምርጥ ስነ ጽሁፍና የግለሰቦች የህይወት ውጣ ውረድ የሚደላቸው ታችን ሰዎች አብራችሁን ዝለቁ። የዚያኔው ኢህዴን፣ የኋላው ብአዴን፣ የኋላው አዴፓ፣ የአሁኑ የአማራ ብልጽግና እዚህ ከመድረሱ በፊት አማላይ ጀብዶችን ተሻግሯል። ያ ጎዳናውን በህላዩ የሴፍ ጥቂቶች ቆራጦች ያልተንበረከክ ነው ነገልፍ እንሆናለን ታሪክ ምስክር ነው የምትል ግጥም ውስጥ ተተልሞ ነበር። ትግሉን ጨርሰው የድል ጽዋ ከተጎነጩ በኋላም እንዳያልፉት የለም ያ ሁሉ ታለፈም። ታጋይ የህዝብ ልጅ በደሙ በላቡ ደማቅ ታሪክ ጻፈ ብለውናል። የመጀመሪያዎቹ 5 የኢህዴን የማዕከላዊ ኮሚቴ አባላት ጌታቸው ጀቤሳ ወይም ያሬድ ጥበቡ፣ ታምራት ላይኔ፣ አዲሱ ለገሰ፣ ኃይሌ ጥላሁን፣ በረከት ስምኦን ይባላሉ። በኋላ ጊዜ በብዙ ከታወቁ የብአዴን አመራሮች መካከል ተፈራ ዋልዋ አሉበት። ብዙዎች የቤንች ማጅ ሰው ነበሩ ይሏቸዋል። እሳቸው ስለ ራሳቸው ማንነት የተናገሩበት ሁኔታ አልገጠመንም። በጦር ግንባር ጀግና አዋጊ እንደነበሩ ተጽፎላቸዋል። አሁን ዝም ጭጭ ካሉ ብአዴኖች ዋናው ናቸው። በዘመናቸው ለውሃት አጎብድደው አማራን አስጋልበውታል ብለው የሚረግሟቸው እልፍ ናቸው። በተስፋዬ ገብረአብ አንዲት ብጣሽ ማስታወሻ ላይ እኛ ኢህዴኖች ውጊያ ላይ በማፈግፈግ መሳሪያ ክፍፍል ላይ ደግሞ በመንጫጫት እንታወቃለን ያሉበት ንግግራቸው ሰፍሯል። እናም በዚያ የተነሳ ህወሓት የኢትዮጵያ አድራጊ ፈጣሪ ሲሆን ብአዴን ከኋላ ይከተለው ባይ ናቸው። የጊዜው የፕሬስ መምሪያ ኃላፊ ተስፋዬ ገብረአብ ይህንን ንግግራቸው በሰማ በነጋታው የተፈራ ንግግር መዝሙረ ዋልዋ በሚል ርዕስ ማስታወሻ ደብተሬ ላይ መዝግቤ ሳበቃ በቀይ ያሰመርኩበት ይለናል። የትግል ጓዶቹ ተፈራን በስሙ ጠርተው ታያውቁም የሚለን ተስፋዬ ነው። ዋልዋ ነው የሚሉት። ተፈራ ቀስቃሽ አንደበት ያለው ካድሬ መሆኑ ብቻ ሳይሆን ጀግና ተዋጊም እንደነበር የጦር ሜዳ ገድሉን ሰምቻለሁ። ዋልዋ የሚባል ተራራ ላይ ተፈራ የመራው የመከላከል ውጊያ በጥሩ ውጤት እንደተፈጸመም ይነገራል። ለዚህች መከረኛ ሀገር ተፈራ ጊዜውንና ጉልበቱን ብቻ ሳይሆን ውድ አካሉንም ቆርጦ ሰጥቷታል። በከባዱ የቆሰለና ጉዳት የደረሰበት ታጋይ ነው። ያም ሆኖ ግን ህዝቡ የወያኔን አድሏዊ አሰራር በመጥላቱ ተፈራ አዲስ አበባ ላይ 2 ጊዜ ለምርጫ ቀርቦ ሁለቱንም ተሸንፏል ሲል ጋዜጠኛ ያወጋናል። ሌላኛው የብአዴን ዝነኛ ስም አዲሱ ለገሰ ይባላል። ሰውየው የሐረርጌ ሰው ናቸው። ጭሮ አካባቢ እንደተወለዱ የተናገሩበት ቃለ መጠይቅ አለ። እሳቸው እንደሚሉት ከሆነ የነፍጠኛ ልጅ ናቸው። ኢህአፓ በነፍጠኛው በባላባቱና የላይኛው መደብ ላይ ሲነሳ ተባበሩት። አባታቸውን በአብዮቱ ላይ ከመሸፈት ታድገው ጠመንጃቸውን እንዳስጣሏቸው ይናገራሉ። ጎንደር ውስጥ የስፖርት መምህር ሆነውም ኢህአፓ ውስጥ ይሳተፉ ነበር። በኋላ ግን በለሳ አካባቢ የተጠራቀሙ የኢህዴን መስራቾች ኢህአፓን ትተው ለአሁኑ ያረጋ ከበደ ፓርቲ እርሾ የሆነውን ድርጅት ሲፈጥሩ ከመስራች አመራሮች አንዱ አዲሱ ለገሰ ሆኑ። የአማራ ክልል አስተዳዳሪ፣ የኢፌዴሪ ምክትል ጠቅላይ ሚኒስትርና ሌሎችም ሹመቶች ኖሯቸው ያውቃሉ። የአሁኑ የአማራ ፋኖ ብሔራዊ ኃይል ማዕከላዊ እዝ አባል ብርጋዲየር ጀነራል ተፈራ ማሞ በግለ ታሪካቸው ላይ አዲሱ ለገሰ ወደ ትጥቅ ትግል ከመግባቱ በፊት የስፖርት መምህር ነበር። አዲሱ ለታጋዩ ህይወት ጥንቃቄ ማድረግ መለያው ነበር። ለስልጠና ዝግጅት ትኩረት ይሰጣል። ወታደራዊ ዝንባሌው የተሻለ ነው። በእንቅስቃሴ ወቅት ክላሽ ከትጥቅ ጋር ራሱ ይዞ ይጓዛል። ተኳሽ ነው እያሉ ይገልጿቸዋል። ዛሬ አዲሱ ለገሰ ጸጥ ብለዋል። የቦሌው ቤታቸው ውስጥ እንደሚኖሩ ይታሰባል። እነሆ ብአዴን ሲባል መጀመሪያው ዳምሯችን ግድግዳ ብቅ የሚሉ ሰው ልናነሳ ነው። በረከት ስምኦን ይባላሉ። በረከት ስምኦን በውጊያ ወቅት የሚታወቀው ደፋር ተዋጊና አዋጊ እንዲሁም ለጓዶች ደህንነት የሚጠነቀቅ ተነሳሽ መሪ በመሆን ነው። ሌላው ጠንካራ ጎኑ አንባቢነቱ ነው። ከአድካሚ የእግር ጉዞ በኋላ እረፍት ሲያገኝ መጽሐፍ ወደ ማንበብ ይገባል። ገለጻው ሸማቂው ኮማንዶ ውስጥ ያለ ነው። የጦር ገበሬ ነኝ የሚሉን ብርጋዲየር ጀነራል ተፈራ ማሞ በዚህ መጽሐፋቸው ገጽ 107 ላይ እንደገለጿቸው በረከት አወዛጋቢ ማንነት አላቸው። ወጣቱ በረከት ስምኦን ትግልን የጀመረው ፋኖ ተሰማራ እንደ ሆቺሚን እንደ ቸጉቤራ በሚባልበት ዘመን ነው። የዚያ ትውልድ ወጣቶች ማርታ ለምን ሞተች እያሉ የጮህላት ኤርትራዊት ቆንጆ የዘመዶቹ ሀገር ልጅ ናት። የወትሮ መብራቱ ገብረ ሕይወት የአሁኑ በረከት ስምኦን ለመሆኑ ማናቸው ብላችሁ ብትጠይቁ ተገቢ ነው። የበረከት ስምኦን ሀገር ሁልጊዜ እንዳወዛገበ ነው። ተደጋግሞ ስለ ኤርትራዊነታቸው ይነገራል። ጎንደሬነታቸውን አምነው በረከት የጎንደር ልጅ ነው ሲሉ ለቤታችን ባልደረባ የነገሩት ጎንደር ያሉ ጎንደር ላይ እሳቸው ቢወለዱም ከጎንደር በቅለው ከመለስ ዜና
ዜናዊ ቀጥለው የሚፈሩት ባለስልጣን በረከት ስምኦን ቢሆኑም የሁመራ ከተማ ከነሰሊጥ ምርቷ ከዋት ለተሰናበቱት 20 ሺህ ታጋዮች መሰጠቷ ጎንደሬን እንደ ግር እሳት ያቃጠለው ነበር። የጎንደር አዝማሪም ዴሞክራሲ ማለት ዳቦ ወይስ ባዶ አለቀለት ጎንደር ተንዶ እያለ ብሶቱን እንዳንገረብ ውሃ ሲያንፏፏው ያመሽ ነበር። በረከት ሆዬ ይውጣል ብለው በ1997 ምርጫ ሰሜን ወሎ ቡግና ውስጥ ብአዴን ኢህአዴግን ወክለው ተወዳድረዋል። በልማዱ መሰረት ሰው የተወለደበትን አካባቢ ወክሎ ይወዳደራል። እሳቸው ግን ኢህዴን ትግል የጀመረባትን ጎስቋላዋን ቡግና መርጠዋል። የሆነው ሆኖ የበረከት ጎንደሬነት ጥርጣሬ የለበትም። ቢሆንም ግን በረከት ከኢህአፓ ጀምረው ኮሙኒስት ስለሆኑ አገር የላቸውም ማለት እንችላለን። እንደ ቸጉቤራ፣ እንደ ካርል ማርክስ፣ እንደ ፍሬድሪክ ኤንግልስ ቁጠሯቸው። ደግሞ በረከት ስምኦን ብዙ አይነት ሰው ናቸው። ላብነት በረከትን ጎንደር ውስጥ የወለዷቸው ኤርትራውያኑ የበረከት እናትና አባት ያወጡላቸው ስም መብርሃቱ ነበር። የአባታቸው ስም ደግሞ ገብረ ሕይወት እንደሆነ በቅርብ የሚያውቋቸው ሰዎች ይናገራሉ። በረከት ስምኦን የሚለው ስም የመግነኑ ምክንያት በ1993 ዓ.ም የኢህአዴግ ዋነኛ አካል በነበረው ህወሓት ውስጥ የተከሰተውን ክፍፍል ተከትሎ አሸናፊው መለስ ዜናዊን ደግፈው በመቆማቸው ነበር። ለኤርትራ ስስ ልባላቸው ተብለው ከናረጋሽ አዳነ የወንዳልጫ የሚል አንድምታ የተላበሱ ስድቦች ያስተናገዱት መለስ ዜናዊ አስረስ ከኤርትራ ዘሩ በመመዘዙ መከራውን የሚያይ ሰው ሲፈልጉም በረከትን አገኙ። በጋራም አሰብን እርሷት ማለት ጀመሩ። ሐሳባቸውን አደራጅተው በመናገርና የኢህአዴግን ርዕዮተ ዓለም የመንግስትን ፖሊሲዎች በመተንተን በኩል ወዲ ስምኦንን የሚያህል ጠፍቶ ነበር። አንዲት ኢትዮጵያ ቀይ ባህር የኛ ነው እያለ በጋዜጣና መጽሔት ፈረሱን ጭኖ ወደ አሰብ እየገሰገሰ የነበረው ሊቅ ያከሰሙት እሳቸው ናቸው። በዚህም የተነሳ መለስ ይወዷቸው ነበር። ከነገራችን ጋር ጠቅላይ ሚኒስትር አብይ አህመድ ለበረከት ስምኦን ልዩ ፍቅር እንዳላቸው እንሰማለን። በተለይ አብይ ወጣት ካድሬ ሳሉ ተክነውበታል የሚባለው አሰልጣኝነት ከበረከት ሳይጋባባቸው አይቀርም። እናም የምር ይወዷቸዋል። ለዚህ አንድ ምሳሌ እንጥቀስ። ሌፍተናንት ጀነራል ዮሐንስ ገብረ መስቀል አዙሪት በተሰኘው መጽሐፋቸው ላይ እንደመሰከሩ ከሆነ አብይ በረከትን የእስር ጊዜያቸው ሳይጠናቀቅ ከባህር ዳር ለማስፈታት ጥረት አድርገው ነበር። በሰሜን ኢትዮጵያው ጦርነት አጋማሽ ላይ ባህር ዳር ተገኝተው ከአማራ ብልጽግናዎች ጋር ከተነጋገሩባቸው ጉዳዮች አንዱ ይሄው ነው ሲሉ ጽፈዋል። እነ ዮሐንስ ቦያለው፣ አገኘው ተሻገርና እንደ ያሉት ያኔ በአጉል ጥላቻ የሰከሩት ብአዴኖች ግን በረከት ደምተው ያቋቋሙትን ፓርቲ እየመሩ ሰውየው እንዳይፈታ ከለከሉ። አብይም ተበሳጭተው ተመለሱ። ዛሬ ዮሐንስ ቦያለው እንደ በረከት ወህኒ ውስጥ ናቸው። በረከትና አብይ ይዋደዳሉ ተባብለናል። ወዲ ስምኦን በአብይ ጠቅላይነት መጀመሪያ ወራት ቤተመንግስት ይገቡ ነበር። ደብረ ማርቆስ ከተማ ውስጥ ጎዛምን የተባለ ትልቅ ሆቴል አለ። በአንዲት የሐምሌ 2010 ዓ.ም ረፋድ በረከት ስምኦን እዚያ ገብቷል ተብሎ ቀውጥ የሆነ ወጣቶች በፌስቡክ መንጋ እየተነዱ ሆቴሉን ማፈራረስ ቀጠሉ። ከሆቴሉ ፊት ለፊት እስከ ቅርብ ጊዜ ድረስ አንዲት መኪና ተቃጥላ ቆማ ትታያለች። እስከ 2013 ጥቅምት ድረስ ነበረች። ያቺ መኪና የበረከት ስምኦን ናት ተብላ በወጣቶች መንደዷን ጣቢያችን መንቆረር ተገኝታ አረጋግጣለች። ንብረትነቷ ግን የጣና በለስ ድርጅት ነበረች ተብሏል። ያ ሁሉ ሲሆን የበረከት ስምኦን ትንቢታዊ ቃል ይሄ መንጋ ፍርድ ራሳቸውን መንጋውን የሚያዘጋጁትን አካላት ይበላቸዋል የሚል ነበር። በእርግጥም ያ ለውጥ በሂደት አምባቸው መኮንንን፣ ጀነራል አሳምነው ጽጌን፣ አጫሉ ሁንዴሳን በቴ ኡርጌሳን በመሰልቀጥ ገዱ አንዳርጋቸውን፣ ለማ መገርሳን፣ ንጉሱ ጥላሁንን፣ ደመቀ መኮንንን በመገፍተር ተጠናቋል። የዚያን ጊዜ ወዳጅ ያሁን ጠላት ሆኗል። በረከትን የሚጠሏቸው አማሮች እንደሚሏቸው ለህወሓት አጎብዳጅ ብቻ አልነበሩም። እንዲያውም አማራው መከራውን ባየበት ትምክህት የሚል ፍረጃ ጠቅላይ ሚኒስትርነት ቀርቶባቸዋል። በያየሰው ሽመልስ የሴራ አርካብ የደም መንበር የተባለው መጽሐፍ ላይ የምናገኛቸው በረከት ስምኦን በእነ አቦይ ስብሃት ትምክህተኛ ነው የሚል ትችት የቀረበባቸው ናቸው። ከመለስ ሞት በኋላ ወዲ ዜናዊን በመተካት ራሳቸው መለስን የመሰሉ የሀገር መሪ ይሆናሉ ተብሎ ሲታሰብ ይህ አቦይ የጠቀሱት ትምክህት የተባለ ጭቃ ተለጥፎባቸው ተገፈተሩ። ብርሃነ ጽጋብ የኢህአዴግ የቁልቁለት ጉዞ ላይ እንደጻፉ ከሆነ ደግሞ በረከት ስምኦን ከ2005 እስከ 2010 መጋቢት ድረስ የነበሩትን የኢህአዴግ ስብሰባዎች የተጠቀሙባቸው ፓርቲውም ሀገሪቱም የሚድኑበትን ምክር በመለገስ ነው። የመለስን የዳበረ ንባብ ባህል እየጠቀሱ ኢህአዴጎቹን አንብቡ ቢሏቸውም ሰሚ አላገኙም። በረከት እንደ ሰው ምን ይመስላሉ፣ አመራርስ ላይ እንዴት ነበሩ የሚለው ጥያቄ ግን አሁንም መልስ የሚፈልግ ነው። ተስፋዬ ገብረአብ የጋዜጠኛው ማስታወሻ በተሰኘው መጽሐፍ
መጽሐፍ ውስጥ ግዙፍና ሙሉ ሰውነት ያለው ረጅምና ጸጉሩን ሙልጭ አድርጎ የተቆረጠ እንደ ንስር ጠቋሚ አፍንጫና ተራቢ አይኖች ያሉት ያም ሆኖ በቀላሉ የምትቀርበው አይነት ሰው ሆኖ አገኘው ሲል ለመጀመሪያ ጊዜ ትግራይ አገረ ሰላም ውስጥ የተመለከታቸውን በረከት ስምኦን የተባሉ ሰው ይገልጻቸዋል። ተስፋዬ ገብረአብ ፕሬስ መምሪያን ሲመራ አለቃው የስምኦን ልጅ ነበሩ። በዚሁ መጽሐፉ ላይ ስለሳቸው የነገረን ሌላ ምስጢር ደግሞ የበረከት የብቃት ችግር በአብዛኛው ካድሬ ይታወቃል። ስራውን በፕሮግራም መምራት የሚቸገር እየተሳደበ ራሱን ለስድብ የሚያጋልጥ አይነት ሰው ነበር። በስልክ እያወራው ሳለ ጆሮ ላይ ይዘጋብሃል። አንተም ታዲያ ጆሮ ላይ ስዘጋበት ቅር አይለውም። ብዙዎች የወታደር ጠባ ያለው ይሉታል። ከተኮሰ በኋላ የሚጸጸት ከትዕግስት ጋር የማይተዋወቅ ስሜታዊ መሆኑ ይታወቅለታል። በወቅቱ በኃላፊነት ላይ ከነበርነው መምሪያ ኃላፊዎች ከአንዱ ጋር በስልክ ሲነታረኩ ቆይተው መምሪያ ኃላፊው በጣም ተናዶ አትጨማለቅብኝ ብሎ ጆሮ ላይ ሲዘጋበት እኔ እዚያው ነበርኩ። ከማዕከላዊ ኮሚቴው በታች ያለነው ካድሬዎች በረከት እንዳያጠቃንን ሰጋ እንደው እንጂ ክብር የሚሰጠው አልነበረም የሚል ነው። በስሜነ ባይፈርስ የግዞት ሰንሰለት የተባለ መጽሐፍ የፊት ገጽ ላይ የምታዩቸው በረከትና መለስ ናቸው። ስሜነ ከተስፋዬ በተቃራኒ የበረከት አድናቂ ነው። በአንድ ወቅት የበረከት ልጆች እንባል ነበር ብሎ ይደሰታል። ኤርሚያስ ለገሰም የዚሁ ኩራት አካል ነው። በበረከት ስምኦን ይመካባቸዋል። ተስፋዬ ገብረአብ ስለ ታጋዩ በረከት ሲጽፍ ውጊያ ላይ ጀግናና እብድ እንደነበር የወሬ ሰማ ነበር። ከደርግ ጋር በተደረጉ ውጊያዎች ብዙውን ጊዜ እልህ እየያዘው መምራቱን እየተወ ከተራ የተዋጊ መስመር እንደሚገባ አብረውት በውጊያ ላይ የዋሉ ታጋዮች እንዳወጉኝ ትዝ ይለኛል ብሏል። በረከት በ27ቱ የኢህአዴግ አድራጊ ፈጣሪነት ዓመታት የማስታወቂያ ሚኒስትር፣ የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ሚኒስትር፣ የጠቅላይ ሚኒስትሩ የፖሊሲ ጥናትና ምርምር አማካሪ ሚኒስትር፣ በሚኒስትር ማዕረግ የፖሊሲ ጥናትና ምርምር ማዕከል ምክትል ዋና ዲሬክተር፣ የኢትዮጵያ ሬዲዮና ቴሌቪዥን ድርጅት ቦርድ ሰብሳቢ፣ የኢትዮጵያ ንግድ ባንክ የቦርድ ሊቀመንበር በሚሉ መንግስታዊ ስልጣኖች ተዘዋውሯል። በመጨረሻ ወልደው ያሳደጉት ብአዴን አመራር በነበሩበት የጥረት ኮርፖሬት ላይ ፈጸሙት ባለው ጥፋት ከብአዴን ማዕከላዊ ኮሚቴ አባልነት አግዷቸዋል። ከዓመታት በፊትም እኒያን ገበሬውን አብዝተው ይወዳሉ የሚባልላቸውን ከስራ ውጭ ፋታ ኑሯቸው አይዝናኑም ሲሉ ብዙዎች የሚያውቋቸው ሰዎች የሚገልጿቸውን ግን አዳዲስ ብአዴኖች የሚፈሯቸውን በረከት ስምኦንን ከአዲስ አበባው ቤታቸው ወስደው ባህር ዳር አስረዋቸዋል። በረከት ገጸ ብዙ ሰው ናቸው ተባብለናል። ከገጾቻቸው አንዱ ገጣሚነት ነው። ተስፋዬ ገብረአብ በረከት በገጣሚነት መታወቅ አይፈልግም እንጂ ጥሩ ግጥሞችን ይቋጥራል። ትዳርና ፍቅር ክልክል በነበረበት በትግሉ ወቅት በምስጢር አፍቅሯት ለነበረችው ለዛሬዋ የልጆቹና ስንኞች ቋጥሮላት እንደነበር በደጉ ዘመን አጫውቶኛል ይልና መቼስ ምን እንላለን በሚል ርዕስ የቀረበችውን የበረከት ስምኦን ግጥም አጋርቶናል። እንደተፋቀርን ላንተያይ ሳንተያይም ልንፋቀር እንደመናነ ካለም ነገር ከስሙ ተራ ስንባረር በታጋይ ሕግ ተገድበን ባጉል ስርዓት ስንጠፈር መቼስ ምን እንላለን በተስፋ ከመሞት በቀር። እንዴት ጻፈላቸው ሚስታቸውና በረከት ትዳርና ፍቅር የሚያግደውን ሕግ አንስተው ተጋብተው ወልደዋል። የኢህአፓ ታጋይ የኢትዮጵያ ኮሚኒስት ፓርቲና የኢህዴን መስራች በረከት ስምኦን በመጨረሻዎቹ የአረጋዊነት ዓመታት ስለ ህይወታቸው የሚያትት መጽሐፍ እያዘጋጁ መሆኑን ከሰማን ወራት ተቆጠሩ። የእሳቸውን መጽሐፍ እየጠበቀን በረከት ስምኦን አሁን በሚገኙበት አሜሪካ ምድር ለበርካታ ዓመታት ስለኖሩት ሌላኛው የኢህዴን መስራችና ጓዳቸው እናውጋችሁ። ያሬድ ጥበቡ በቅጥያ ስማቸው ጀቤሳ ተብለው ይጠራሉ። የትግል ስማቸው በሙሉ ሲጠራ ጌታቸው ጀቤሳ ነው። ከዓመታት በፊት ወጥቻ አልወጣሁም የሚል መጽሐፍ አሳትመዋል። በዋናነት በኢህዴን የትጥቅ ትግል ወቅት የውጭ ጉዳዩን ይመሩ ነበር። ብርጋዲየር ጀነራል ተፈራ ማሞ ጀቤሳ በዚያ በበረሃ ምን ያህል ይከበሩ እንደነበረ ጽፏል። ብርጋዲየር ጀነራል ተፈራ ማሞ ስለ ያሬድ ጥበቡ ሰብአዊነት የሚያነሱበት አንድ ገጠመኝ አላቸው። አጋጣሚው አንድ የደርግ ሰላይ በኢህዴን ሰራዊት መሃል ተገኝቶ የተከሰተ ነው። ያ ሰላይ ተፈራ ኃይሉ ይባላል። እናም በኢህዴኖች ተይዞ ይደበደብ ጀመር። ወዲያው ጌታቸው ጀቤሳ ዱላውን ሰማ። እናም የምን ድምጽ ነው የምሰማው አለ። ደርጎች አስርገው የሚያስገቧቸው ሰላዮች ወይም ጀሰሶች ናቸው ተባለ። ያሬድ ጥበቡን በቁጣ እንዴት ሰው ይደበደባል? ጠለምት ላይ ኢህአፓ የህዝብን መብቶች እየተጋፋ ከአካባቢው ጋር አልተጣላም? ከዚህ ሁኔታ እንማርም እንዴ? በማለት የአካባቢው ተወላጅና ሰላይ የሆነው ወጣት እንዳይደበደብ አድርጓል። በዚህም የተነሳ ከመደብደብ ያመለጠው ዓለሙ አየለ የተባለ ሌላ ሰው የያሬድን ሰብአዊነት የተሞላበት ድርጊት ሳያነሳ አያልፍም ነበር ይባላል። ብአዴን እንደ ሙሉ ዓለም አበበ ያሉ መሪዎችም ነበሩት። ሙሉ ዓለም አበበ የኢህዴን የስለላ ክፍል መሪ እንደነበረ የሚያውቁት ይናገራሉ። ከድላቸው በኋላ ባህር ዳር ላይ በድብቅ ሴራ ተገድሏል። ዛሬ በዚያችው ከተማ ቀበሌ 4 አካባቢ የክልሉ የባህል ማዕከል በስሙ ይጠራል። የወትሮው ኢህዴን፣ የኋላው ብአዴን፣ የቅርቡ አዴፓ፣ የአሁኑ የአማራ ብልጽግና ነገር
ብዙ ያጨዋውታል። ለመሰናብቻ በማዲንጎ አፈወርቅ ባቴ የተባለ ዘፈን ውስጥ ያለች ትቻት ረስቻት ሆኜ እንደነገሬ በምን አስታውሻት ሲያመኙ አለ ዛሬ የምትል ዘፈን ጋብዣችኋለሁ። እዚሁ ዩቲዩብ ላይ ፈልጋችሁ ስሟት። ቻው።